ለሁለታችሁ ባለ ሁለት መኝታ ክፍል 122.4 ካሬ ሜትር የሆነ አንድ ቤት ልንሸልማችሁ ወስነናል። ውድ የማል ቤተሰብ ዛሬ አቤት ወክቻው ሀቅና ሳቅ የማይቀር ቀጠሮ ብሎ ቀጥሮኛል። ይመጣል አይመጣም አላቅም። እንግዲህ ያበሻ ቀጠሮ የታወቀ ነው። ወዴት እንደሚወስደኝ አላቅም። ከወትሮ በተለየ ሁኔታ ነው የቀጠረኝ። እንግዲህ እስካሁን አልመጣም። ከዚህ በኋላ ምን ያልቆይቶ እንደመጣ ባላቅም ለምን እንደሆነ ስላላወኩኝ ሲመጣ እንግዲህ ለእናንተ ላጋራችሁ ፈልጋለሁ። አቤ እስካሁን እንደምታዩት አልመጣም። እየጠበቅኩ ነው። አብረን እንጠይቀዋለን ለምን ዘግይቶ እንደመጣ እና የት እንደሚወስደኝ አላቅም። ለቁም ነገር ብዙ አይጠራኝም። ዛሬ ለቁም ነገር እየጠራኝ ነው። ምንድነው ቁም ነገሩ? እኔ ራሴ ጓግቻለሁ። ለስራዩ ለሴራ እንግዲህ እግዚአብሔር ይወቅ። ሳገኝ አብረን እንከታተላለን። ደሱ በጣም ነው ያስጠበቀኝ አይደል? ዛሬ የ6 ሰዓት ቀጠሮ ለ10 ሰዓት እየመጣ እውነቱን ለመናገር ደሱ ዛሬ ያስጠበቅኩን ጥበቃ እንደ ቁብ አቆጥረውም 6 እስከ 10 ያስጠበቀኝ ለዛ ነው። እኔም እኮ ይሄ አሁን ሞስት ቦታ እውነቱን ለመናገር ደሱ ምን ጠበቅኩ የሚያስብል ቦታ ነው። በጣም እዚህ ቦታ ከሄድክ በኋላ እንድትወስን ፈልጋለሁ። ከወሰንክ ህይወት ይቀየራል። የምርህን ነው። እኔ ቀልጃ ካለኝ አፕሪል ወር መስሎኛል። ነው ሰርፕራይዝ ነው ማደርግ። ለወዳጆችም ስነግራቸው ነበር ደሱ እየነገርኳቸው ነበረ። ደሱን ዛሬ የምወስደው ቦታ በጣም ሰርፕራይዝ ነው ብያቸዋለሁ። ለነሱም አልነገርኳቸውም፣ ላንተም አልነግርህም። ቻኮልኩ እንዴ እንደዛ ኮለ ምን ተበጣ በጣም ጥሩ። ይሄን ቦታ በእርግጠኝነት ታውቀዋለህ ደሱ? እውነትን ነው። በነገራችን ላይ ደሱ እኔም ይሄን ቦታ አውቀዋለሁ። ነገር ግን ካየሁት በኋላ አሜን የተለወጠ ነገር አለው። በተለይ የተለወጠውን ስንጠጋ በደንብ እናዋለን። ቦታው ዴምሲ ሪል ስቴት ነው። በነገራችን ለቡ መብራት ኃይል ያለ ነው። መንገዱ ግን ተቀይሮብኛል። መንገዱ ተቀይሯል። ለምን እንደተቀየረ ምናልባት ሰዎች እናገኛለን፣ ይነግሩናል። ምንድነው ያለው አዲስ ነገር የሚለውን ይነግሩናል። አበየን ቦታማ አቃለው ለመሃል ቤተሰብ ለማሳየት መጥቻ አቃለው። ትንሽ ተቀይሯል። ብዙ ለውጦች አይቻለሁ። ምንድነው ታዲያ ሰርፕራይዝ ብለው ያጣደፍከኝ? ምንድነው መሰለ ሰርፕራይዙ ቢሮ ስትሄድ ነው የምታገኘው። እንትሩን ያያየው አይደለ? ዴምሲ በጣም ባለፈው ካየኸው በጣም ብዙ ለውጥ አለው። ከዚሁ ጋር ተያይዞ ደሱ በዚህ አጋጣሚ አንድ እንትን ምን እንደሆነ ታውቃለህ? ይሄ ብቻ አይደለም። ሁሉም ኮንስትራክሽኖች በአሁኑ ሰዓት በሚገርም ሁኔታ ቶሎ ነው የሚለወጡት። ቶሎ ነው የሚሰራው። በጣም የሚገርም አይነት ማለት ነው። ዴምሲ እንዳሉትም እነሱ 24 ሰዓት ነው የሚሰሩት እና ነው የመጣ ነው። ግን አሁንም በዚህ ሰዓት እንደምታው ምሽት ሰዓት ነው። በዚህ ሰዓትም እየተሰራ ነው ያለው። አንዱ ትልቁ እንትን ምን እንደው ታውቃለህ ለውጥ ያመጣው ነገር ይመስለኛል። እኔ ኮንስትራክሽን ላይ ሲሚንቶዎች በጣም አሁን በደንብ አቅርቦት የመጣ ነው ማለት ነው። በጥረት ምክንያት የሚጓተት ነገር እጥረት የሚባል ነገር የለም። አሁን የሲሚንቶ እጥረት የሚባል ነገር አይታሰብም። በደንብ ነው ያለው። በተለይ ለሚ ሲሚንቶ ከመጣ በኋላ በነገራችን ላይ እሱ በጣም በደንብ አቅርቦት እንዲኖር አድርጎላቸዋል። ይሄንን ምልህ በኮንስትራክሽን ላይ የሚሰሩ ሰዎች የነገሩኝ ነው። ነጋዴዎችም ለግልም ሲሚንቶም ስገዛ አሁን በፊት በጣም ከባድ ነበር። አሁን ግን በቀላሉ ማግኘት ትችላለህ። ተለ ወደ ቢሮ ወሰደኝ። ይሄኛው ለውጡ ግን ገርሞኛል ነው ለመናገር አቤ። እኔ ቅርብ ጊዜ ነው የመጣሁት ለቤተሰቦች ለማሳየት። እንደዚህ አልጠበቅኩም እና አታየውም ነው ህንጻ በጣም አድጓል። ይሄን ድልድይ አላቀውም። አካባቢ ላይ ያለው ነገር ትንሽም ግራ ያጋባኝ ለውጡ ነው። እኔ አንድ ልጅ እዛ ጋር እናያለን እንተዋወቃት እስቲና ምን አዳዲስ ነገር አለ የሚለውንም ትነግረናለች። አንደኛ ስንተኛ ላይ ደርሷል፣ ስንት ነው ኤክስፔክት የሚደረገው፣ ሌላስ ከዚሁ ከዴምሲ ጋር የተያዘ ሌሎች ነገሮችንም ትነግረናለች። ያንተን ሰርፕራይዝ በተመለከተ ግን እሳነት ትነግረ እቻት እናታችን ወሳኝ ሰው እንዴት ነሽ? ታዲያስ እንዴት ነሽ? እንኳን ደህና ቆየሽ። ተዋውቂ ነው ወንድሜ ሰኒ። በጣም ደስ ብሎኛል ስላገኘሁሽ። እንዴት ነሽ? መጀመሪያ ደህና ነሽ? በጣም አሪፍ። ደህና እንደሆንሽ ታስታውቂያለሽ። ይሄን ቦታ ደሳለኝን ሳመጣው ሰርፕራይዝ አለ ብዬ ነው ያመጣሁትና ሰርፕራይዙን ቢሮ እንደርስበታለን። ምንድነው የማይነገር ሰርፕራይዝ ትንሽ ታገዝ። እሱን ቢሮ እንደርስበታለን። አሁን ግን ሰኒ
ለኔም ለደሳለኝም ለሚከታተሉን ወዳጆችም አንድ ነገር እንድነግሪኝ እንፈልጋለን። ይሄን ቦታ እኔም ደሳለኝ ከዚህ ታይተነው ነበር። እንደዚህ አልነበረም። በእውነት ትንሽ ያስገርማልና ለውጡ የሆነ ነገር አለው። በጣም አድጎ ነው የምናየውና አንደኛ ይሄ ፕሮግረስ ምን ላይ ነው የሚለውን ንገሪን። ሁለተኛ አካባቢው ላይም የሆነ የሰማማናቸው ነገሮች አሉ ከኮሪደር ልማት ጋር ምናምን የተያዘ እሱን ነገር ንገሪንና ከዛ ወደ ቢሮ ሄደን ፈጥነን ወደ ቢሮ ብንሄድ ደስ ይለኛል። አዎ ምን አዲስ ነገር አለ ሰኒ? ምን ላይ ደርሷል ፕሮግረስ? እሺ እንግዲህ ከመጣችሁበት የተለየው ነገር ምንድነው? እና ለየት ያለ ሳይቱ በፍጥነትና በጥራት እየተገነባ ስላለ ነው እንደምታየው። ያው እንግዲህ አሁን ላይ አዲስ ነገር ይዛን የመጣ ነው ምንድነው? ዲያስፖራ ቁጥር 2 የተባለ አዲስ መንደር 4 ላይ ለሽያጭ አውጥተናል። የተወሰኑ ቤቶች ናቸው ያሉት። ከዚህ በፊት ዲያስፖራ ቁጥር 2 ወጥቶ ነበር እንደምታየው። እንግዲህ እሱም በፍጥነት እየተገነባ ነው ያለው። ኦልሞስት ፋውንዴሽን ስራዎች እየተጣጣፉ ናቸው ያሉት። ቁጥር 1 ሰዓት ነው ዲያስፖራ ቁጥር 1 እዛ ጋር ያለው ነው። አሁን ደግሞ ዲያስፖራ ቁጥር 2 ተብሎ ከባለ 1 መኝታ፣ ባለ 2፣ ባለ 3 እና ባለ 4 መኝታ በጣም ቆንጆ ቪው ያላቸው እንደምታየው ወደ ሲቲ ቪው ያላቸው የጧት ፀሐይ የሚያገኙ ቆንጆ የሚባሉ ከተማውን የሚያሳዩ ቆንጆ የሚባሉ ቤቶች ናቸው ለሽያጭ አወጣናቸው። የተወሰኑ ቤቶች ናቸው። እንግዲህ ያው ሰርፕራይዙ አዲስ ይዘን የመጣ ነው ፕሮዳክት እሱ ነው ማለት ነው። እሱን ምንድነው የሚለውን ዲቴሉን ቢሮ እናወራዋለን። እዚህ ጋር ግን አንድ ጨምሪልኝ የምፈልገው ቁጥር 1 ኦልሞስት አልቋል። ኦልሞስት ከተጠበቀው በላይ በጣም ባጭር ጊዜ ነው የተሸጠው። ለዛ ነው ይሄንን ደግሞ ለሽያጭ አወጣናቸው። ሶ ምንድነው እዚህ ጋር አንድ ብጨምሪልኝ እንግዲህ ቪው ስለ ቪው ስናወራ ከተማውን ያሳያል የሚል ነገር አንስተናል። ከተማውን ስንል ደግሞ የኮሪደር ልማቱ አብሮ ይያዛል ይመስለኛል። ትክክል። አላየሁም ስንመጣ በሌላ መንገድ ነው የመጣነው ከጀርባ ለዛ ነው አንዱም ትንሽ እንትን ያለ ይሄ ከጀርመን አደባባይ ጀምሮ እዚህ እስከ ኃይሌ ጋርመንት ድረስ ያለው ወጥ እኛ ሳይት እንደምታየው ወደ 40 ሜትር ያህል ትንሽ ገባ ያለ ነው። ይሄ በጠቅላላ ተጨማሪ ኮምፓውንድ ውስጥ ከሚገኘው መናፈሻ ስፍራ ተጨማሪ ኮሪደር ልማት የሚገኝ ነው ማለት ነው። ፋውንቴኖች፣ ግሪነሪዎች፣ የልጆች መጫወቻ ቆንጆ ነገር ይኖራል። በተለይ ደግሞ ኮምፓውንዱ ተገንብቶ ካለቀ በኋላ ቆንጆ መንደር ነው የሚሆነው በእርግጠኝነት። እንደነ ፒያሳ እንደነ ከዛንቺስ ሊሆን ነው ማለት እንዴ? ያው በደንብ ከዛ እንደው ያስነቃል እንደው ሰርፕራይዙ በግል አንተ ምን ነገር ታገኛለህ የሚለው ነው። ሰናይ ታዘጋጅተዋለች፣ ዲቴል ትነግራለች። አሁን ይበቃል። ይሄን አልካየ ይበቃል። ቀጥታ ወደ ቢሮ እንሂድ ይቻላል። በጣም እሺ። የዲያስፖራ ግን ተሏል። የዲያስፖራ ተሏል። በነገራችን የሚበዛው ከስተመር ዲያስፖራ ነው። አብዛኛውን ኦልሞስት ወደ 55 ሚሊዮን ፐርሰንት ቅድም ቆመንበት የነበረ ሳይት በተለይ ደግሞ በአጭር ጊዜ መረከብ የሚፈልጉ ደንበኞቻችን ቤቶችም ሱቆችም ስለሚገኙ እዛ ላይ ያሉትን ቤቶችና ሱቆች መምረጥ ይችላሉ ማለት ነው። መንደር 1 እና መንደር 5 ላይ ዋው በፍጥነት መረከብ የሚፈልጉት ኦልሞስት በአንድ አመት ከ6 ወር ውስጥ መረከብ ይችላሉ። ሱቆች በዚህ ደረጃ አሉ። ሱቆች ስለሱ ሌላ ጥያቄ አለኝ በኋላ ይመጣልኝ። አንዴ ደሳለኝ ሰርፕራይዝ እንጨርሰውና ኦኬ ወደ ገደለው ብዬ በቃ አልገልም አልከ ትንሽ ጓጓ እንጂ እንደዚህ መሆኑን አላውቅም። ትንሽ ጓጓ እንጂ። እሺ እንግዲህ አቤና ደሱ አሁን ያለነው በዴምሲ ሪል ስቴት ሄድ ኦፊስ ነው። ያው እንግዲህ ሳይት ቆንጆ ቆይታ ነበረ። አሁን ደግሞ ቢሮአችን የመጣችሁት በጣም በጥሩ ሰዓት ነው። አዲስ ብሎክ የዲያስፖራ ቁጥር 2 አዲስ ብሎክ ለሽያጭ የወጣበት ነውና በታላቅ ቅናሽ ነው ያወጣ ነው። ቤስት የሚባሉ ብሎኮች ናቸው። የሲቲ ቪው ያላቸው የጧት ፀሐይ የሚያገኙ ቆንጆ የሚባሉ ብሎኮች ናቸውና በዚህ አጋጣሚ እድለኞች ናቸው። በተለይ እንግዲህ ሰርፕራይዝ ነው ደሱ ወደን ቆርጧል ማለት ነው። እንደዛሬ ቆርጦኝም ግን ቤት ይፈልጋል ደሱ 3 መኝታ ክፍል የመግዛት እቅድ ላይ የነበረ ሰው ነው የወንድማችን እና ሰርፕራይዙ ምንድነው የሚለው ምናልባት ካንቺን ሰማለን። እንግዲህ ትልቅ ቅናሽ ታላቅ ቅናሽ ተደርጓል እያልሽ ነው። ተጨባጭ ነው ወይ ታላቅ ቅናሹ እንደው በብር ሲገለጽ ምን ይመስላል የሚለውና የመሳሰለውን ቀጥሎ ትነግሪናለሽ። አንተ ተዘጋጀ እንግዲህ ደገፍ ብለን ተአፍጥሩት እሺ ያው እንግዲህ ላንተ በደንብ አድርጌ ነገር ያለው ባለ 1 መኝታ፣ ባለ 2፣ ባለ 3 እና ባለ 4 መኝታ ናቸው ለሽያጭ አወጣናቸው። ደሱ ደግሞ ያው ባለ 3 መኝታ እንደምትፈልግ ኢንፎርሜሽኑ ነበረኝ። ለጥልጥሜም ለምንም ሰፋ ቦታ ስለምወድ ያው ሁለት ቢሆን ጥሩ ነው።
አራት ደግሞ ክልል ነው ያክለው ሶስት ይሻለኛል ሶስት ቆንጆ ነው ተጨማሪ ሰራተኛ ሜንታ በውስጥ በኩል የራሱ የሆነ መታጠቢያ ያለው ስቶር አለው ላውንደሪ ያለው ቆንጆ ዘመናዊ የሆነ አፓርትመንት ነውና ፓርቲሽኖች ተሰርተው ነው የሚተላለፉት በነገራችን ላይ እነዚህ ፓርቲሽኖች ተሰርተው ነው የሚተላለፉት ዋው እነሱ ያው በአልሙኒየም ፎርምወርክ ነው እየሰራናቸው ያለ ነው በፍጥነት በጥራት ነው እየተሰሩ ያሉት እሺ አሁን ላይ ምንድነው ትልቅ ዲስካውንት የተደረገው ባለ 3 መኝታ 145 ካሬ ነው ፍሎር ፍላጎት ግን እንዴት ነው ፍሎር ላይ እንዴት ነው እላይ ማለሰቀል ለታችን መደረገ ማለከባለ ኦኬ አዎ ሪዝናብል ነው ወደ መካከለኛ አካባቢ ሲሆን ቆንጆ ቪው ይኖራል ከሱም አንፃር ከድምጽም ከምን አንፃር ጥሩ ስለሆነ ያው እንግዲህ በብር ስንቀይረው ማለት ነው ላንተ ለመጀመሪያው ተጠቃሚ እስከ 2 ሚሊዮን ብር ድረስ ቅናሽ አድርገንልሃል አዎ 2 ሚሊዮን ስለዚህ በወረቀት ይፈረመ እሱማ ወልማ እንይዛለን በወረቀት ታንኪ ሶ ማች አንተ እኔ እኮ ያመጣው ምን አግኝተው ነው እድሜ ተነጋግሬ እኮ ነው እኮ ይሄን ነገር ያመጣው አድሜ ወስደው ወይ ስለተ እንደ ቻሮ ነው የሚለው በአስራ በዛኛው ፍሎር ነው ማገኘው ሁለቱም ምን ወደ በምርጫ ነው ኦልሞስት ወደ 12 አካባቢ ቆንጆ ቤት ኮርነር ላይ ባለ 3 መኝታ ደግሞ ኮርነር ላይ ያሉ ቤቶች ናቸው ታንኪ ሶ ማች እነሱን እንግዲህ ስለሰጣችሁ ከልብ ማመሰግነው ይሄ ቅናሽ ለደሱ ብቻ ነው ወይስ ምናልባት ይሄን ቪዲዮ የሚከታተሉ ሌሎች ሰዎችም ሲመጡ ይሄ ቅናሽ አለ የሚለውንም ብንነግሪኝ ደስ ይለናል አዎ ያው እንግዲህ ዴምስ ሪል ስቴት አሁን አዳዲስ ብሎኮች ሲያወጡ ፕሮሞሽናል ዲስካውንት ያደርጋል ስለዚህ ከዚህ በኋላም ደግሞ ለሚመጡት ለተወሰኑ ደንበኞች እስከ 15% የሚደርስ ቅናሽ ማለት በፐርሰንት እናስቀምጠው ያው ደሱ ደግሞ የጊዜ ገደብ አለ አዎ የጊዜ ገደብ አለ ግንባር ቀደም ላይ እንዴው ስለዚህ የመጀመሪያው ቅናሽ ተጠቃሚያችን ነው እንኳን ደስ ያለ በዚህ አጋጣሚ በጣም እድለኛ ነህ በጣም ደስ ብሎኛል በጣም ተናድጄ ነበር ስታቆዩ 2 ሚሊዮን አንገላታ ለ2 ሚሊዮን ከዚህ በላይ ከዚህ በላይ ለእናንተ የሚደርስ ይሄ በረከት ምናልባት ለተመልካቾች ለወዳጆች ልትችላለ ይሄ በረከት ለእናንተ የሚደርስ ተብላችኋል አሜን አሜን እኔን ተከተላችሁ እኔን ከመሰላችሁ 2 ሚሊዮን አለ ማለት ነው ሶስተኛ ከመረጡ 3 ቤቱን ከመረጡ ቀጥሎ ሁሉም ላይ ነው 15% አዎ በፐርሰንት ሁሉም ባለ አንድም ገዙ ባለ ሁለትም ባለ ሶስትም ባለ አራትም ቢገዙ በፐርሰንት ብናስቀምጠው 15% ነው ለተወሰኑ ቤቶች ነው ለትንሽ ጊዜ ማለት ነው ዲያስፖራ ነው አዎ ዲያስፖራዎች ሞክ አውቁት ሰኒ እንግዲህ ደሱ በነገራችን ላይ የምርንም ደስ ብሎኛል እንኳን ደስ አለ ቤት ለመግዛት ለወሰኑ በሙሉ ይሄ በጣም አሪፍ የምስራች ይመስለኛል 2 ሚሊዮን ብር ቀላል አይደለም በመኪና እናስላው ወይስ በምን እናስላው ያለን ነበር ቅድም ከሰኒ ጋር በውስጥና ወራን በምን እናስላለት ለዚህ ልጅ በደንብ እንዲገባው ቁጥር ካልተረዳ በመኪና እናርግ ሂሳብ ላይ ይዘላል ተብሏል በነገራችን ላይ ኦዲተር ነበር በዚህ አጋጣሚ የሰው ብር ማለት በቀደመ ህይወቱ ኦዲተር የነበረ ሰው ነው ሶ ይሄ በጣም ጉድ ኒውስ ነው እንኳን ደስ አለ ሌሎች ወዳጆችም እንዳልሹ ሲመጡ ይሄ ማለት በፐርሰንት ሲሰላ 15% ቅናሽ ነው ብለሽናል ለሁሉም ሰው ምናልባትም አንድ ወር ነው ያልሽ አንድ ወር ጊዜ አዎ ለተወሰነ ጊዜ ይሄ ቆያል ተብሏል በጣም ደስ ይላል ለወዳጆች እንግዲህ እንጠቁማለን ማለት ነው ነገር በነገራችን ላይ ሰኒ ስለ ሱቆች ማወቅ ፈልግ ነበር አንድ ወዳጄ ዴምሲ ውስጥ ሱቅ እንዳለ ሰምቻለሁና ከሱ ጋር በተያያዘ መረጃ ጠይቅልኝ ሲለኝ ነበር ይቻላል ከበድ እንግዳ ያለው ሰላም ነው እንደምን አለ ደህና ነን በጣም ጽጌረዳ ባላለሁ ዴምሲ ሪል ስቴት ላይ የሽያጭ ስራ አስኪያጅ ነኝ ስላገኘኋችሁ በጣም ደስ ብሎኛል እንዴት ናችሁ በጣም ደህና ነን ቴንኪው በጣም ደህና ነን ቤተሰባችን ናቸው በነገራችን በደንብ አውቃችኋል ብዬ አስባለሁ ከሁለቱም ከመሃል ሚዲያም እንደዚሁም ደግሞ ከሀቅና ሳቅ በጣም በርካታ ደንበኞች ናቸው የዲኤምሲ ቤተሰብ የሆኑት ስለዚህ ባክሽ በደንብ አስተናግጃችሁ ምንም ችግር የለም ሰርፕራይዝ ያደረግነው ነው እሱንም ዛሬ ዋው በጣም ደስ ቅናሽ ስንት ብር ነበር ቅናሽ
2 ሚሊዮን ማለት 2 ሚሊዮን ብር ቅናሽ የተደረገለት ግለሰብ ነው ግለሰብ። ስለዚህ የመጀመሪያዎቹ ተጠቃሚ ነው ማለት ነው። እንኳን ደስ አለህ። የመጀመሪያዎቹ እንግዲህ ቅናሽ ተጠቃሚዎች እነሱን አድርጌያቸዋለሁ። ትንሽ የአስቸኳይ ሚቲንግ ስላለችኝ መጥቼ በድጋሚ ያገኛቸዋለሁ። እሺ እሷ ከመምጣቷ በፊት አንድ ጥያቄ ጠይቄሽ ነበረ ከሱቆች ጋር የተያያዘና አንድ ጓደኛዬ በተለይ ስፔሲፊክ ስለ ሱቅ ጠይቅልኝ አቤ ብሎኛልና ሱቆች አሉ ወይ ዲኤምሲ ላይ ቤቶች አሉ ሱቆችስ አሉ ወይ ስለነሱ ብትነግሪኝ ብዬ ነበር። አዎ ዲኤምሲ ያው እንግዲህ ትልቅ መንደር እየገነባ ነው ያለው 65000 ካሬ ላይ ያረፈ ነው እንደሚታወቀውና ሱቆችም አሉ ከግራውንድ ፍሎር ጀምሮ ሰከንድ ሰርድ እስከ አራተኛው ድረስ ሱቆች ይኖራሉና ከ39 ካሬ ጀምሮ አቬለብል ናቸው። ዋው ሶ በእነዚህ አማራጮች በየእንትናቸው ዋጋቸው የሚለያየው በምንድነው? እንደየፍሎሮቹ ዋጋቸው ይለያያል። ለሚፈልጉት ፐርፐስ ለማከራየትም ቢሆን ራሳቸውም ስራ ለመስራት ቢሆን ጥሩ የሆነ ኤሪያ ጥሩ የሆነ ገበያ ይኖራል ማለት ነው። ቆንጆ ሱቆች አሉ። ሰኒ በጣም ነው ምናመሰግነው ለጥሩ ነገሮችን ጥሩ ማብራሪያዎች ተነግረውናል። ደሱ በዛሬ እንቅልፍ የሚተኛ አይመስለኝም እውነቱን ለመናገር የቤት ባለቤት ስትሆን የሚሰማ ስሜት አለ። ለጥቂሌን ስታገኝ የሚሰማ ስሜት አለ። መጀመሪያ ስትሆን የሚሰማ ስሜት አለ። አሁን ቤቴን ያየው በጣም እንትን አድርጎ ፓርቲሽኑን ሰርተኳል። አሁን የቤቱን ሳይሆን የጠቀሙን ቅድም ያልከው ባለሱቁ ለጉርብትና ይሆናል። ለጉርብትና በጣም ይሆናል። በጣም ምርጥ ወዳጃችን ነው። ስሙን አልጠቅስም ብዬ ነው እንጂ ሳያስወድድ በጥሩ የሽት ጓደኛ አለኝ። በጣም እዚህ ምርጥ አካባቢ ላይ ነው ያለነው አይደል? አዎ ቆንጆ ቦታ ነው። ኦልሞስት ከአስፓልት የተወሰነ ወደ 40 ሜትር ያህል ገባ ያለ ነው። ከድምጽም ከምንም አኳያ ከፕራይቬሲ ምንም ቆንጆ ነው። ባለፈው እንትኖቹን አይቼ ነበር። ቀደም ሳይት ላይ ሆነን ነግረሽናል። እንትኖቹ ቤቶቹ ያሉበት ቦታ ላይ ፍለፊት ኮሪደር ልማትና በጣም ካለቀ በኋላማ በጣም ቆንጆ መንደር ነው የሚሆነው። ግሪነሪ፣ ፋውንቴኖች፣ ልጆች መጫወቻ ከአሁኑ ሰፈራችን አልክ እንዴ? ያው በጣም ኖርማል የሚወደድ ሰፈር ነው። አዎ ቆንጆ ነው ለመኖሪያ። አይ እውነት ነው። አካባቢውን በጣም እኔም በጣም ነው የወደድኩት። እኛም አንድ ቀን ቆይ እስቲ የቤት ፍላጎት የቤት መግዛት ተነሳሽነቴ በደንብ እስከሚጨምር እንትን እያልኩ ነው። ባለፈው ላይ በደንብ አይቻለኝ እና እኔም በቅርቡ ቤት ባለቤት እንሆናለን። ከታች ነው የፊት ግን ለጉርብትና ይሆናል። ቀደም ማታም ያየ አስቸጋሪ ነው ወይ ቢቀረቱ አረተ እሺ ቤታችን ለይበት ድጋሚ ስለመጣሽ እንዴት ነሽ? እንዴት ናችሁ? ቆይታ እንዴት ነው? ቆንጆ ነበር። ያው እንግዲህ ቆንጆ ቆይታ ነበረን። ባለ 3 መኝታውን ወስዷል። ያው እንግዲህ መጀመሪያ ቅናሽ ተጠቃሚ ሆኗል። ደሱ እንግዲህ በጣም ደስ ብሎታል። እያለኝ ነበር ምን እንዳለኝ ልንገርሽ። ያዳዶች ምንም እንኳን ያው ምን እያለኝ ነበር መሰለሽ ደስታው እንዴት አደረገ ስለው ጊዜ ደስታው አለኝ አንደኛው አለ 2 ሚሊዮን ብር ቅናሽ ነው አለኝ። ሁለተኛው የመጀመሪያው ሰው ነኝ አለ። ሶስተኛው ደግሞ የቤት ባለቤት ነኝ እዚህ ጋር የምታይኝ ሰው አለኝና ከዚህ በላይ ምን ደስታ አለ? ባለቤት ይገባችኋል። እውነት ለመናገር ያው ድርጅታችንም በእናንተ ብዙ አገልግሎት አግኝቷል፣ ብዙ ተጠቅሟል። ለምን የእናንተ ቤተሰብ ኦልሞስት አሁን የዲኤምሲ ቤተሰብ ሆኗል። ስለዚህ እኔም በእርግጥ አስቸኳይ ስብሰባ ነበረኝ፣ ግን ደግሞ አንድ ማስቀደም የነበረብኝ ወሳኝ ጉዳይ ስለነበረ እሱን አስቀድሜ የማኔጅመንት ክሩን እዛው ትቻቸው ነበር የመጣሁትና አስቀድመን እዛ ላይ መነጋገር የነበረብን አንድ ጉዳይ ስለነበረ እሱን ጨርሼን ወደ እናንተ የመጣሁት። ለዛ ነው በጣም በፍጥነት እናንተንም ጊዜ እንዳንወስድ እንዳትደክሙብን ብዬ ነው። በዛ መሰረት እንግዲህ የዲኤምሲ የማኔጅመንት ክሩ አንድ ውሳኔ ያስተላልፈናል። አንድ ነገር ላይ ተወያይተን እዛች ላይ ዲስከስ አድርገን ነው የመጣሁትና በዛ መሰረት ያው ቀድሞ እንደነገርኳችሁ በእናንተ ሚዲያ አማካይነት በጣም በርካታ የእናንተ ቤተሰቦች ወደኛ ተቀላቅለዋል። ይሄ ደግሞ ለኛ ትልቅ አድቫንቴጅ ስለሆነ
አሁን ለሁለታችሁም አንድ ቻሌንጅ ልሰጣችሁ ነው የመጣሁት ማለት ነው እንግዲህ ሬዲ ናችሁ በጣም አሪፍ ሶ ከዛሬዋ እለት ጀምሮ እስከ 1 ወር ባለ ጊዜ ውስጥ የሁለታችሁን ሚዲያ ብለው ለሚመጡ 15 ደንበኞች ካንተ ሚዲያ 15 ደንበኛ ካንተ ሚዲያ 15 ደንበኛ በአንድ ወር ጊዜ ውስጥ ማስቆጠር ከቻላችሁ ወይም ደግሞ ከዲኤምሲ ሪል ስቴት መጥተው ቤት መግዛት ከቻሉ ለሁለታችሁ ባለ 2 መኝታ ክፍል 122.4 ካሬ ሜትር የሆነ አንድ ቤት ልንሸልማችሁ ወስነናል ዋው የምር ነው ነገር የምር ቻሌንጅ አሁን ልንሮጥ ነው ዲኤምሲ ቀን ደስ የሚል የምር ነው ስለዚህ ከዛሬዋ ጀምሮ 15 ደንበኛ ሁለተኛ ቤት ሊሆን ነው ወይስ ሁለተኛ ቤት ላንተ ከፈለ አንተ ሁለተኛ ነው በርግጥ ያው አንተ ብቻም አይደለም የናንተንም ፋሚሊ በማክበር የናንተን ቤተሰብ የናንተን አድማጭ ተከታዮችን በማክበር የምርም ይገባቸዋል ብለን ስላሰብን ነው ይሄንን ቻሌንጅ ያዘጋጀነው ሶ በዚህ አማካኝነት እንግዲህ እናንተ ብዙ ቤተሰቦች ይቀላቀሉናል ብለን እናስባለን ሽልማቱም እንግዲህ ለነሱም ጭምር ይገባል ብለን ያሰብነው በእናንተ ስም ያው እናንተ ተወክላችሁ ብትመጡ እናንተን ቤተሰቦች ኮንሲደር በማድረግ ይሄንን ሽልማት ያሰብነው ስለዚህ እንግዲህ ከዛሬዋ ቀን ጀምሮ ቀን እንቆጥራለን በአንድ ጊዜ ውስጥ 15 የሚገርም ነው ሰናይት ለያንዳንዱ ለሚመጡ ሰዎች ቀደም ለደሱ 2 ሚሊዮን ብር ባለ 3 መኝታ ላይ የተደረገለትን ቅናሽ አይነት ለሌሎች ደግሞ 15% ይመጣል እና ቀጥሎ ላይ የመጡ ሰዎች 15% እንቀንሳለን ብላናለች እሱ አንዱ ሰርፕራይዝ ሆነ ደሱ በግልህ ነው ያንተን እንነጋገራለን ይሄኛው 15 ያቅናሳቅ ሰው አይጠፋም ኤግዛክትሊ ሚዲያም አይጠፋምና አሁን ጎረቤት ስለዚህ እኔ ከአቅናሳቅ 15 ደንበኞች እናንተ ጋር ከመጡ በአንድ ወር ውስጥ እና ከገዙ እኔ ባለ 2 መኝታ ቤት ይኖረኛል ማለት ነው እንኳን ደስ ያለ እንኳን ጎረቤት ያው የሆነ ቤት እንደምትል ባለ 2 መኝታ ክፍል ስንል የሰራተኛ መኝታ ክፍል እስከ ራሱ መታጠቢያ አለው ስቶር ክፍል አለው የላውንደሪ ሩም አለው 2 መኝታ ክፍሎች ይኖሩታል በተጨማሪ ደግሞ 2 ባልኮኒዎች ይኖሩታል ሌላ ተጨማሪ ደግሞ 2 መታጠቢያ ክፍል ማለት አጠቃላይ 3 መታጠቢያ ክፍል ያለው እጅግ በጣም ሰፊና ቅንጡ የሆነ የመኖሪያ ቤት ነው ያዘጋጀንላችሁ በእውነት አመሰግናለሁ ይጽጌ እኛም በጣም ነው የምናመሰግነው እንግዲህ ቀድሞ እንደነገርኳችሁ የአንድ ወር ጊዜ ነው የሚኖረን አንድ ወር አዎ እንግዲህ 15 ስለዚህ በአንድ ወር ውስጥ የሚመጡት ደንበኞች ቤተሰብ ስማቸውንና ከመሃል ሚዲያ እንደመጡ ወይ ከቅናሳቅ እንደመጡ ማስመዝገብ አለባቸው በእናንተ ስም መጥቶ ሬጂስተር ሲደረጉ ብቻ ስለሆነ ለእናንተ የሚቆጠረው በትክክል የመጡት ከእናንተ ሚዲያ መሆኑ ማሳወቅ ማስመዝገብ ይተበቅባቸዋል ማለት ነው እንግዲህ ምናልባት ባለቤት አድርጉን ነው አንዱ ነገር ደሱ ቀደም ሰናይትም ስትነግረን የነበረው ነገር እዚህ ስክሪኑ ላይ ያለውን ስልክ ቁጥር ተጠቅመው መደወል አለባቸው ወዳጆችና አዎ ቤት እንድናገኝ ዝም ብሎ መደወል አይሰጥቅም የለም ዝም ብሎ መደወል ይቻላል ይሄ ስክሪኑ ላይ የሚታየውን ስልክ ቁጥር ተጠቅመው ወደ እኛን ሪፈር ካደረጉ ከአቅናሳቅ ወይም ከመሃል ሚዲያ ነው ብለው ካሉ 15 ሰዎች ከኔ 15 ካንተ 15 ሰዎች ከመጡ በአንድ ሳምንትም ከሞላ ቤት ይሰጠናል አዎ እኛ ማክሲመም አንድ ወር ጊዜ እንሰጣችኋለን በአንድ ቀንም ከሞላ እናንተ ቤት ተሸላሚ ትሆናላችሁ በቃ ይሄ ምናሸንፍ ይመስላል አዎ በእርግጠኝነት ዋው ስለዚህ ይሄን ይመስላል እንግዲህ በጣም ነው የምናመሰግነው ይሄ ትልቅ ሌላ ሰርፕራይዝ ነው ለኔ ደግሞ ዛሬ እውነት ነው እኔም ከጠበቅኩት በላይ ነው አላምናችሁ እኔም እንግዲህ ሳያችሁ ስላላስቻለኝ ነው ስብሰባና አቋርጬ የእናንተን አጀንዳ አስቀድሜ ነው ያንን አሶስኝ መልሱን ይዤ የመጣሁት በእውነት ቴንክ ዩ እንግዲህ መልካም ቆይታ ይሁንላችሁ በጣም ነው እናመሰግናለሁ ውላችሁን እንግዲህ ቶሎ አፍጥናችሁ ጨርሱላችሁና እሺ ሸኛቸው በጣም ነው ማመሰግነው መልካም ጊዜ ይሁንላችሁ መልካም ቆይታ ቴንክ ዩ ቴንክ ዩ በጣም አመሰግናለሁ ባካችሁ አረፍ በሉ ዋው ሰኒ ዛሬ እንግዲህ እኔ ደሳለኝ ሰርፕራይዝ አደርጋለሁ ብዬ እኔ ራሱ ሰርፕራይዝ ተደረኩ እንጂ ገዳም ሰው ስለታ እንዴ ነው እግር እርጥብ ነው ይሄ በጣም ደስ ይላል እንግዲህ ለወዳጆቻችን የምንነግረው ይሄንን ነው አሁን ባላ በቃ ጎረቤት ዋቅናሳቅ እንዴት ነው እዛም ጎረቤት እዚህም ጎረቤት ተቸገርን እኮ በቃ ይሻላል ማዋጣ ለሌጀዳ በጣም ነው እናመሰግነው ሰኒ ተጨማሪ ነገሮች ካሉ ደግሞ በየመሃሉ እናንተን ወይም ደግሞ የናንተን ሴልሶች እና እዚህ ውስጥ መረጃ የሚሰጡን ሰዎች እየጠየቅን በዚህ አንድ ወር ውስጥ ተጨማሪ መረጃዎች ካሉ ተጨማሪ ኦፈሮች ካሉ እንደውልላችኋለን
ስንት እንደደረሰ በየመሃሉ እንግዲህ እሱን አብዴት እንደራረቃለን ነው በየቀኑ ነው የምንከታተለው በደንብ እንከታተላለን እኔ በዚህ አጋጣሚ ወዳጆቻችን ከሄዱም እንዲነግሩን ዲኤምሲዎችን አናምንም ማለት ባይሆንም ነገር ግን ወዳጆቻችን እንዲነግሩን ሄጃለሁ ይያሉ ይንገሩን ምክንያቱም 15 ሰው ቆጥረን 15 ሰው ሄጃለሁ ብሎ የሄደበትን ማስረጃም ካቀረበልን እኛ ቤታችንን መተን እንወስዳለንና ይሄ ወዳጆች እንግዲህ በዚህ ተባበሩን እንላለን ሲደውሉም ይንገሩ ስማችንን እውነት ነው ከዛ ለኛም ይንገሩ እንግዲህ መሃል ቤተሰብ ለእናንተ ስናስተዋውቅ ኖረን እኛም ባለቤት ልንሆን መተናል እንዳያችሁት ነው እንግዲህ ሌላኛው የገጠመን እድል 15 የመሃል ቤተሰብ ስሙን ነግሮ ከገዛ የሁለት ክፍል መኝታ ቤት ባለቤት ነው የምንሆነውና ይሄንን እድል እናንተም ገዝታችሁ የቤት ባለቤት እንድትሆኑ ጎረቤት እንድንሆን ለምን ስትደውሉ ስምና ስልክ በስክሪን ላይ ባለው ብቻ እየደወላችሁ 15 ቅናሹ ተጠቅማችሁ ባለቤት ሆናችሁ ባለቤት አድርጉን ለማለት ነው ይሄን እንደምታሳኩ ምንም ጥርጥር የለኝም ቀድሞም ብዙ ቤተሰቦች እዚህ አሉ በሂደት የመሃል ቤተሰብ መንደሩ ላይ እስከመሰረት እንሄዳለንና ይሄን 15 ቤት በትንሽ ቀን ውስጥ ጨርሳችሁ የቤት ባለቤት እንድታደርጉ በትልቅ አክብሮት ነው የምጠይቀው እሺ እንግዲህ ውልህም ሬዲ ስለሆነ ታምጣለህ እሺ የቤት ባለቤት ሆነ አላባይ ታንክ ዩ እንደ 15 ነው ልጅና 15 ቤት ከሸጥና አይ እንደማያሳፍሩኝ በጣም እርግጠኛ ነኝ የቤተሰቦቻችን ያቅና ሳቅ ቤተሰቦች 15 ቤት ገዝተው ለኔ አንድ ቤት በመዳን ያለ በህልሜ ነው በእውኔ እያልኩ እንዳቶ እሺ ደረሰ ደስ ያለ ታንክ ዩ ሶ ማች በጣም ወላሂ ኦሬዲ ነው ዋው ሰኒ እንግዲህ ለዩኒቨርሲቲ ቤት ባለቤት ብትወደን ባላባስ ይሆን ከመሰለ ሰኒ አለም ብትለዋኮ ሰኒ እንግዲህ ካቅና ሳቅ በርካታ ሰዎች ይመጣሉ በነጋሽ እኛ እናንተ ጋር ሰዎች ስንልክ ከመሃልም ከአቅና ሳቅም ባለፈው የሞዩ ፈርመናል በነገራችን ላይ አቅና ሳቅና መሃል ሚዲያ በጋራ ለመስራት በተለያዩ በምንስማማባቸው ጉዳዮች ላይ በጋራ የምንሰራ እንትኖች አጋሮች ነን እና ምን ለማለት ነው የሚመጡ ሰዎችን ስንልካቸው አምነን ተማምነን ይሄው እንግዲህ ደሱ ደግሞ በራሱ ቤትም እየገዛንም ጭምር ነው ሶ ምናምንበትን ነው የምናስተዋውቀውና ሰዎች ሲመጡ በፈገግታ ከመቀበል ጀምሮ ጥሩ አሉ የሚባሉ አማራጮችንም አድቫይስ በማድረግ የእንትንም ምንድነው የብድርም ሁኔታ እንደምታመቻቹ እናቃለን እሱንም ማስመልክቶ የእስልምና እምነት ተከታዮች አሉ ከወለድ ነፃ ምንድነው የሚገኘው የተለያዩ አማራጮችን እንደ ቤተሰብ ሆናችሁ እንደምታማክሩ እሱ በእኛ ጣሉት ጥለናል እናመሰግናለን ለኔ ቴንክ ዩ በጣም መጣችሁ እናመሰግናለን በጣም ደስ የሚል ጊዜ ነበር በጣም እናመሰግናለን እሺ እንግዲህ ወዳጄ ሰምታል አይደለ ከእንግዲህ 15 ሰው ቤት ከገዛ አቤ ቤት አገኘ እንደዋዛ አንተ ሊሆን ይችላል 15 ሰው ከመሃል ሚዲያ ቤት ከገዛ ይግለሰብ ቤት አገኘ እንደዋዛ ይግለሰብ ስለለው ላንተ ሌላ ሰው ፕሮሞት እናደርግ ሰኒ በጣም ነው እናመሰግናለን እግዚአብሔር ያክብርልን እንግዲህ 15 ሰዎች ቤት ገዝተው ደግሞ እኔንም የቤት ባለቤት እንደሚያደርጉኝ ይሄን ግለሰብም ተጨማሪ ቤት እንደሚያገኝ ሰማሽ ጥሩ ጊዜ ነበረ ከልብ እናመሰግናለን መልካም ይሁንልሽ ደህና ይሁንልሽ መልካም ጊዜ እሺ